ለራሰ በራ እንደዚሁም ደግሞ ለሳሳ ጸጉር የሚያበዛ ቆንጆ የሮዝመሪና ቅርንፉድ ቅባት ቅርንፉድና ሮዝመሪን ነው። እንደምታዩት ከለሩ በጣም ነው የሚያምረው። በጣም አሪፍ ነው። መፍጫ ካላችሁ መፍጨት ትችላላችሁ። መፍጫ ከሌለ ደግሞ ችግር የለውም። በጣም ጸጉር ያበዛ ጸጉር ያሳምራል፣ ያለሰልሳል። ለቆዳችን ለራስ ቅላችን ሰርተን የምንጠቀመው የቅባት አይነት ነው። እንደዚሁም ማብዣ ላላችሁ ማብዣ ይሆናል ማለት ነው። ጸጉራችሁ እንዲበዛ። ሰላም እና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ የመንዞር ጌቱ በሰላም መጣችሁ። አመሰግናለሁ። ዛሬ እንደምታዩት ለጸጉራችን ማብዣ ቅባት ስሪልን ብላችሁ የጠይቃችሁኝ ያላችሁ በጥያቄያችሁ መሰረት ሰርቻላችሁ መጥቻለሁ። ይህንን ቅባት ሌላ ጊዜም በፊትም ሰርቸዋለሁ። ሁሉንም ለየራሱ ሰርቸዋለሁ። አሁን ግን በአንድ ላይ ሰርቸዋለሁ። ተከታተሉ። አሁን ወደ የአሰራሩ አብረን እንግባ። አመሰግናለሁ። ተከታተሉ። በመጀመሪያ እዚህ ጋር ቅርንፉድ አለኝ። ቅርንፉድ ስትሰሩ እንግዲህ ትንሽዬ ነው የምታደርጉት፣ በጣም ብዙ አይፈልግም፣ ትንሽ ነው። ከዛን ሮዝመሪን ደረቁ ካላችሁ ደረቁ ከሌለ ደግሞ እርጥቡ ይሆናል ማለት ነው። ችግር የለውም፣ ግን ደረቁ ቢኖር መልካም ነው። የሰራ ነው ቅባት ለረጅም ጊዜ ይቆይልናል። ደረቁ ለዛ ነው የሚጠቅመውና በጣም አሪፍ ነው። ይህንን ሁለቱን በአንድ ላይ አቀላቅለዋለሁ። ብዙ አይፈልግም። እሺ እና መፍጨት ትችላላችሁ። እሺ መፍጫ ካላችሁ ነው፣ ከሌለ ችግር የለውም። እና መቁላት የምትፈልጉ ደግሞ አመስ ማድረግ ትችላላችሁ። ሽታ አለው ወይ ካላችሁ ሽታው በጣም ነው የሚጣፍጠው። ሮዝመሪን ታውቁታላችሁ አይደለ? ሽታ ለምግብ በጣም አሪፍ ነው፣ ተመራጭ ነው። እንደዚሁም ቅርንፉዱ ደግሞ ሽታው በጣም ቆንጆ ነው። ከነዚህ ከሁለቱ ውጭ ምንም አላደርግም። ከዛ ፈጨዋለሁ ዳይሬክት ማለት ነው። በመፍጫዬ ትንሽ ነው ሸርከት የማደርገው፣ ብዙ ሲደቅ ጥሩ አይደለም። በኋላ ስናጠለው እንዳያስቸግረን አሰር እንዳይሆንብን ቅባታችን ስንሰራ ሸርከት አድርገን ብንፈጨው መልካም ነው። መፍጫ የሌላችሁ ግን እንደነገርኳችሁ ችግር የለውም፣ አለመፍጨት ትችላላችሁ። እኔ ሳልፈጭ ነው ብዙ ጊዜ የምሰራው፣ ግን ያው ቶሎ ከለር እንዲሰጠን እንደዚሁም ደግሞ አሪፍ እንዲሆን ለማለት ያክል ነው እንጂ ሳይፈጭም ይሰራል። እሺ ችግር የለውም። እኔ ትንሽ ሸርከት አድርጌ እፈጭዋለሁ፣ በጣም ሳይደቅ ማለት ነው። እና ዛሬ አልቆለሁም፣ በፊት ቆልቸው ነበረ። አመስ ማድረግ ትችላላችሁ፣ በጣም እንትን እንዲወጣ ከፈለጋችሁ ማለት ነው። ይሄ ለብዙ ነገር ነው የሚጠቅመው። እንደዚህ አድርጌ ፈጭቸዋለሁ። እንግዲህ ብዙ አልደቀቀም። በብዛት እንግዲህ ያየለው እንትኑ ነው፣ ሮዝመሪው ነው፣ አረንጓዴ ሆኗል። ብዛት አላበዛውም። ቅርንፉዱን ዚህ የውጭ ሀገር ዜጎችም ታያላችሁ። የተመላለጠ ጸጉር ወይም ደግሞ ከፊት የሸሸ ራሰ በራን ያበቅላል፣ ያበዛል። እንደዚሁም ጸጉራችሁን ደግሞ በውሃውን ነው የምትቀቡት፣ ውስጡን ቆዳችሁን ስለሆነ ያሳድግላችኋል። እሺ እዚህ ጋር እናንተ ቤታችሁ ያለው ቅባት ምንድን ነው? ይሄ እቃው ነው እንጂ የኔ ቅባት ኦሊቭ ወይም ደግሞ የወይራ ዘይት ነው ይሆናል። እሺ ምንም የሚመቻችሁ ከሆነ ከዚህ ከኮኮናቱ ደግሞ ትንሽዬ አደርግበታለሁ። ኮኮናት በአልመንድ ማለት ነው። እናንተ ግን ያላችሁ ኮኮናት ሊሆን ይችላል። እንደዚሁም ለጸጉራችሁ የምትጠቀሙት ሌላ ቅባትም ካለ የምትወዱት ዘይት፣ ኖርማል ዘይት ካለ አብራችሁ ቀላቅላችሁ መስራት ትችላላችሁ። በኋላም የሆነ ቅባት ጨምርበታለሁ። እስከ መጨረሻው ተከታተሉኝ። የወይራ ቅባት በጣም አሪፍ ነው። በነገራችን ላይ በጣም ቆንጆ ነው እና አይሸትም። እኔ ሰርቸው የሚሸተኝ ሮዝመሪን ነው። ሮዝመሪና ቅርንፉዱ ቃና አለ፣ ይሸታል። እሱን ነው የሚለው። እንግዲህ የእሱ ሽታ የማትወዱ ካላችሁ ደግሞ አንዱን ብቻ መስራት ትችላላችሁ፣ ወይ የቅርንፉዱን ወይም ደግሞ የሮዝመሪውን ሽታ ማትወዱ ማለት ነው። አዛው ደስ ነው የሚለው። እንደዚህ ቀላቅለዋለሁ። ቅባት ስትሰሩ በመጀመሪያ ውሃ ታደርጋላችሁ በመጥበሻ ላይ ወይም በድስት ባላችሁ ነገር በእንፋሎት ብትሰሩ በጣም መልካም ነው። ሸተተብን ምናምን ለምትሉ በጣም የሚቃጠል ከሆነ ከስር ጋዝ ካልቀነሳችሁ በዚህ መልክ ብትሰሩት መልካም ነው። አሁን ይሄ አያሸትም። ለምን? በስቲም እያደረግን ስለሆነ የምንሰራው ቀስ እያለ ነው የሚበስልልን ማለት ነው። ልክ ከስር ሲፈላ ቅባቱ ይንተከተካል። ተቀንሱታላችሁ። ከስር ቀንሳችሁ እንደምታዩት እንደዚህ ይፈላል። ቢያንስ ለአንድ 30 ደቂቃ ያክል በቂው ነው። ከዛም በኋላ ማሳደር ትችላላችሁ። ግን እቃው እዚህ ጋር ጠርሙስ ከሆነ እንዳይፈነዳባችሁ ከውስጡ ፎጣ ማድረግ ትችላላችሁ፣ ዙሪያውን ክብብ እንዲያደርግላችሁ ማለት ነው። እንደዚህ አይነት ከሆነ ምንም አይሆንም። እነዚህ
እና የሚፈነዳ እቃ እንዳይሆን ግላስ ምናምን የምታረጉ ከሆነ ፎጣ ታረጋላችሁ። እሱ ራሱ ልክ ከላይ ያጠላል። እያንዳንዱ እዩት እንዴት እንደሚሆን ማለት ነው። እየፈላ ሲመጣ እንደዚህ ለብቻው ይለያያል። ሮዝመሪን ከላይ አስፎ ወጥቷል፣ ከስር ደግሞ ቅርንፉዱ ተኝቷል ማለት ነው። ደቀቅ ብሏል እና በጣም ቆንጆ ነው። ቃናው መዓዛው በጣም ነው የሚሸተው። ይህንን ቅባት ስሰራ ቤቱ ሁሉ በጣም ነው ሽታው በጣም ነው ደስ የሚለው። በጣም ቆንጆ ነው። እኔ በጣም ነው የምወደው እና ይህን ቅባት ሰርታችሁ በመጀመሪያ ፀጉራችሁ ላይ ከማድረጋችሁ እጃችሁ ላይ ፈትሹት። ምናልባት አለርጂክ ካለባችሁ ወይ የዘይቱ ወይ የቅርንፉድ ወይ ደግሞ የሮዝመሪን አለርጂክ ካለባችሁ እጃችሁ ላይ መፈተሽ ትችላላችሁ መጀመሪያ ማለት ነው። የማይስማማችሁ ከሆነ መፈተሽ። እንደዚሁም ቅባቱ ኖርማሉን ከገበያ ገዝታችሁ የምትጠቀሙት ከሆነ ማለትም እስከዛሬ ተጠቅማችሁት ከሆነ ያው ይህም ምንም ሳይድ ኢፌክት የለውም፣ አሪፍ ነው ማለትም ከተስማማችሁ። ይሄ በዚህ መልኩ በደንብ ይፈላል። ከስር እሳታችንን ቅንስ ስናደርገውና ከ1 እስከ 30 ደቂቃ ከፈላሁት በኋላ እንደዚህ አወጣዋለሁ። እናንተም እንደዚህ ስሩ። ይህንን ታዲያ ማሳደር ትችላላችሁ። ክድና አድርጌ እኔ አሳድረዋለሁ። ማታ ላይ ነው የሰራሁት። በጠዋት ተነስቼ ደግሞ ተመልሼ አብረን እንገናኛለን። አሁን ውድ ቤተሰቦቼ ማታ የሰራሁትን ጠዋት ላይ ላጠለው ነው። እንደምታዩት ቆንጆ ሆኗል። ምዝምዝ ያደርገዋል። ቃናውን በደንብ ይወስድልናል። እንደዚህ ስናሳድረው ማለት ነው። ወይ አውሉት ወይ አሳድሩት። ካልሆነም ደግሞ ምን ታደርጋላችሁ መሰላችሁ? በእንትን እስከ 1 ሰዓት 2 ሰዓት 3 ሰዓት 4 ሰዓት ያክል ወይ 30 ደቂቃ ያክል ማቆየትና ማጥለል። ይሄ ግን በጨርቅ ቢሆን በጣም አሪፍ ነው። 2-3 ነው እኔ ያጠለልኩት ያለሁት። በጣም ደቃቅ ሲሆን ያስቸግራል። ግን ጠሏል ስላደረ ከስር ነው የሚጠለው እንደዚህ። ግን እኔ ይህን ቅባት ስላለው አወርደዋለሁ። ይህ አሁን ድጋሚ ራሱ ቢደረግበት ያወጣዋል። የቃና አለው እንዳለ ማለት ነው። እና ፈጭታችሁ ደግሞ ለውህድ ማድረግ ትችላላችሁ። እንደዚሁም ሌላ ወይ ውሃ ነገር አድርጋችሁ ዘፍስቡበት ይህንን አሰሩን ማለት ነው። በጣም ቅባት አለው አሁን እዚህ ውስጥ እና መጭመቅ ትችላላችሁ። አሁን ትንሽዬ ናት፣ እኔ በጣም ትንሽ ናት፣ ብዙ አይደለም። በጨርቅ ጥቅጥቅ ጨርቅ ወይም ደግሞ ካልሲ ካላችሁ በሱ መጭመቅ ትችላላችሁ። አሁን እዚህ ጋር ምን እጨምራለሁ መሰላችሁ? ይሄንን ይመስላል። እዚህ ጋር ባቢ ኦይል አለ። ባቢ ኦይል የሚስማማችሁ ወይም ደግሞ የፈለጋችሁትን የቅባት አይነት በጣም ወፍራም ስለሆነ ለዛ ትንሽ አደርግበታለሁ ቀጠን እንዲል ማለት ነው። ይሄ ለፀጉራችን ለዛላው ሳይሆን ለፀጉራችን ለራስ ቅላችን ነው። ማሳጅ ይህን ማታ ማታ እየተቀባችሁ ማሳጅ አድርጉት። ፀጉር ላይ የሚተው ነው፣ መታጠብ የለባችሁም ማለት ነው። ልክ ፀጉራችሁን ታጥባችሁ ወይም ደግሞ እንደዚህ ታጥባችሁ 2 ቀን 3 ቀን ከሆናችሁ ይህንን መቀባት ትችላላችሁ። ምንም ሳይድ ኢፌክት የለውም፣ አሪፍ ነው። ብቻ ግን እንደነገርኳችሁ ያው አለርጂክ ካለባችሁ መፈተሽ ብቻ ነው። ከዛ ውጪ ቅባቱ ምንም ነገር ኬሚካል የለውም። እኔ ምንም አላደረኩም። እነዚህ ያሉት እስከ ውጭ ገዛሻቸው የምትሉ ከሆነ ችግር የለውም። እዚህ ጋር ስለሚደባለቅ ይዳከማል። ይህ ለተጎዳ ፀጉር እንደዚሁም ለሳሳ ፀጉር በጣም አሪፍ ነው። ከግንባራችሁ ለሳሳ ቤቢ ሄር ላላችሁ ማሳደግ ለምትፈልጉ በዚህ ሁሌ ማሳጅ አድርጉት። ማታ ማታ ፀጉር ማታ ማታ ማሳጅ ሲደረግ ያድጋል ይባላል። ሌሊት ስለሚያድግ ቅባት ስትሰሩ ማንኛውም ቅባት ይሁን ጭቃ ቅባት ሊሆን ይችላል፣ ውሃ ቅባት ሊሆን ይችላል። የምትጠቀሙበት የእቃችሁ የምትገለብጡበት ደረቅ መሆን አለበት፣ ውሃ እንዳይኖርበት። ዘይት ከሆነ ችግር የለውም። ውሃ ካለ ግን ውሃ ያበላሻል። እሺ ውድ ቤተሰቦች፣ ከውሃ የጸዳና ደረቅ የሆነ እቃ ሊኖረን ይገባል እና እኔ ምንም አይነት ኬሚካል አልጨምርም። ይሄ እንደዚህ የሰራሁት ቅባት በተለይ ቅርንፉድ፣ ሮዝመሪ ደረቁን ተጠቅሜ ከሰራው 6 ወር እጠቀማለሁ። እስከ 6 ወር ምንም ነገር ቅባት አያሳስባችሁም ማለት ነው። ጎድጓዳ በእንትን ቁር በሚያረግ አድርጌዋለሁ። እዚህ ጋር አስቀምጣለሁ። ይህንን ከሌላ ቅባት ጋር እየቀላቀልኩኝ ይጠቀማለሁ። ይህ በጣም ጠቃሚ ነው። ሁለቱም ቅርንፉዱም ሮዝመሪኑም ለፀጉር በጣም ተመራጭ የተመሰከረለት ነው። ስለዚህ መጠቀም ትችላላችሁ ማለት ነው።
ለዛላው ደግሞ ጭቃ ቅባት ሰርቻለሁ። ከዚህ 3ኛው ነው 4ኛው ታገኙታላችሁ። ያላያችሁት ማየት ትችላላችሁ። ይህ እንግዲህ ሁለቱንም በአንድ ላይ ነው የሰራሁት፣ ግን ከለሩ አረንጓዴ ወይም ደግሞ ሮዝመሪንን ይዟል ማለት ነው። በጣም ነው ደስ የሚለው። መካከለኛ እና ወፍራም ቆንጆ ቅባት ነው። ይህን ፈሳሽ ቅባት እንደዚህ ሰርታችሁ ተጠቀሙ። በአንዴ ደግሞ ተጠቅማችሁ ለውጥ ታገኛላችሁ ማለት አይደለም። ለውጥ ለማግኘት ቢያንስ 6-7 ወር ይፈልጋል። አትሰልችው፣ እንሰለቻለን ማለት የለባችሁም። አንዳንዴ እንደዚህ እየሰራችሁ መጠቀም ችላላችሁ። መሰልቸት የለብንም። ደግሞ ቅባት እየተቀባው ደግሞ ፀጉሬን የሰራሁትን ለራሴ እየተቀባው ደግሞ አሳያችኋለሁ። የሰራችሁን ለራሳችሁ ለምንድን ነው የማትፈትሹ ትላላችሁ። እኔ ለራሴ ነው የምሰራው። ከተረፈኝ ለቤተሰብም ይሆናል እና ለቤተሰቦቻችሁም ጭምር መስራት ትችላላችሁ ማለት ነው። ከዛ ፀጉሬን እቀባዋለሁ። የቀባው ስርስሩን ነው። ስትሰሩ ይህንን ፈሳሽ ቅባት ማንኛውንም ስንጠቀም ስርስሩን መቀባት አለብን፣ ሳናበዛ ትንሽ ትንሽ። ምክንያቱም ከበዛ ደግሞ ልብስ እንዳያበላሽብን፣ የትራስ ጨርቃችን እንዳያበላሽ ትንሽ ትንሽ ተቀብተን በደንብ ማሳጅ እናደርገዋለን ማለት ነው። ማሳጅ ስናደርገው የደም ዝውውራችን ይጨምርልናል። እንደዚሁም ደግሞ ፀጉራችን እንዲያድግ ምክንያት የሚሆነው ያው ማሳጅ ስናደርግ ደም ዝውውራችን ዝውውር ሲያደርግ የዛኔ ፀጉራችን ያድጋል ማለት ነው። እንደዚሁም ደግሞ ያላችሁን ፀጉር እንደዚህ ከተንከባከባችሁ አይረግፍም። ከስር አለ አይደለ? ካጠጣችሁት በደንብ አጠጡት። ከዛ ማሳጅ አድርጉት። ያውም ብዙ ቅባት መቀባት አልወድም፣ ለምን እንደሆነ አላውቅም። ትራሴ እንዲነካብኝ አልፈልግም። ለዛ በብዛት አልቀባም ቅባት ማለት ነው። ትንሽ ትንሽ ነው የምቀባው ሁሉንም እንደዚህ እየከፈልኩ። ሲጀመር የመቀቢያው በጣም ነው የሚመቸው። ባከፍሉ ራሱ እያበጠራችሁ መቀባት ትችላላችሁ። ባከፍሉ ያዳረሰዋል፣ ይመቻል። ከሌላችሁ ደግሞ ችግር የለም። በቃ ላይ አድርጋችሁ በእጃችሁ እያነሳችሁ ስርስሯን በጣታችሁ ነካ እያደረጋችሁ ስርስሩን መቀባት ትችላላችሁ። ስሩን ማለት ነው። እና ችግር የለውም። ያን ያክል አስፈላጊ አይደለም መቀቢያው ልላችሁ ነው። እሺ። ከዛ የቆዳችንን የፀጉራችንን ስርስር በደንብ እንደዚህ እየቀባን ማሳጅ እናደርጋለን ማለት ነው። ስርስሩን እኔ ለውጥ አለሽ ወይ ካላችሁ፣ እኔ ለፀጉሬ በጣም ለውጥ አለኝ። በፊት ፀጉሬ በጣም እየተያያዘ ያስቸግረኝ ነበር። በተለይ ከታጠብኩ በኋላ በጣም ነበር የሚያስቸግረኝ። አሁን ግን እግዚአብሔር ይመስገን ሰልጥኗል። ከዛ በደንብ ማሳጅ አድርጉት። እንደዚህ ማሳጅ እንደማደርገው በእጅ ራሱ እንትን ይልኛል፣ እንደመበጠር አያግደኝም ማለት ነው። በጣም ነው የሚቆጣጠረው የነበረና ከጊዜ ብዛት ይሰለጥናል። ያላችሁ ፀጉር ኢቭን ባያድግ የማያድግ ቢሆን ራሱ ማሰልጠን ትችላላችሁ። በውህድ በቅባት ጫፍ ጫፉ የሚያዝ ከሆነ ጭቃ ቅባት በመቀባት ዛላውን ባልዚን በመቀባት ማሰልጠንና ማለስለስ ይቻላል ማለት ነው። እንደዚህ በደንብ ማሳጅ ካደረግን በኋላ እናበጥራለን። ደግሞ ስሩ ሲሰራ ፀጉር ይፋፋል። ቢያንስ 3-4 2 እየሰራችሁት እድር በሉ ማለት ነው። እሺ። በጣም ነው የሚፋፋው። በዛ ላይ ፀጉራችሁ ዛላው ያምራል። አሪፍ ፀጉር ይኖራችኋል ማለት ነው። ያለ ድካም ብቻ ግን ምንም ለውጥ ማምጣት አይቻልም። ይህንን በእርግጠኝነት እነግራችኋለሁ። እንደምትወዱት ተስፋ አደርጋለሁ። ይህንን ሰርታችሁ ለውጥ ካገኛችሁ ደግሞ በኮመንት እንድታሳውቁኝ። ስለተከታተላችሁ በጣም ነው የማመሰግነው። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። አመሰግናለሁ። በጣም ነው የምወዳችሁ። ቻው